በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ተአምረ ኢየሱስ 150ኛ ተአምር። ስለ ጌታ ኢየሱስ ወደዚህ ዓለም የመምጣቱ ምስጢር፣ ይቅርታው፣ ቸርነቱ ለዘላለሙ በእውነት ለሁላችን ይደረግልንና የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ወደዚህ ዓለም የመምጣቱ ምስጢር እንዲህ ነው። ለቀዳማዊነቱ ስነ ባህሪ ተቀዳሚ ባላንጣ የሌለው እርሱም እግዚአብሔር ባህሪውን በባህሪው ሰውሮ የሚኖር ወደዚህ ዓለም የሚመጣውና ለሰው ልጅ ሁሉ ብርሃንን የሚሰጥ እውነተኛው ብርሃን ያ እግዚአብሔር አብ አካላዊ ቃል ኢየሱስ ክርስቶስ ወደዚህ ዓለም የመምጣቱ ተስፋ አስቀድሞ ተቀረጸ። ከሄኖክ ዘመን ጀምሮ በክቡራን የቀደምት አበው ራእይና በቅዱሳን ነቢያት አንደበት የትንቢቱ መልእክት ቢተላለፍም የሱባኤውን አመዳደብ፣ የዘመኑን አቆጣጠር፣ የምሳሌውን አተረጓጎም በትክክል ስላልተረዱት የፍጻሜው ዘመን እጅግ ረጅም ዓመታትንና ብዙ ትውልድን አሳለፈ። ራእዩም ጨለመ፣ ትንቢቱም ከሰመ በማለት ባለተስፋዎቹ ሊጯጯሁ ተዘጋጅተው ነበረ። እግዚአብሔር ግን የተናገረውን የማያስቀር ቢሆንም ስራውን ሁሉ የሚሰራው በጊዜው ጊዜ ስለሆነ የመጣደፍ ወይም የመዘግየት ባህሪያት በሱ ዘንድ ቦታ የላቸውም። ስለሆነም እግዚአብሔር ለሰው ልጅ የነበረው ፍቅር ታላቅ ከመሆኑ የተነሳ ጊዜው ሲደርስ ትንቢቱ ሲፈጸም ቃሌ አይታበልም፣ ከንቱ ወይም ምትሃት ሆኖ አይቀርምና እነሆ ሱባኤው ተቃረበ፣ ቀኑ ተመደበ ብሎ የሰውን ልጅ ከወደቀበት ጉድጓድ ከዘቀጠበት ረግረግ መንጥቆ ለማውጣት በቀየሰው አምላካዊ ስራ እነሆ በእርሱ የሚያምን ሁሉ የዘላለም ሕይወትን ያገኝ ብሎ በማወጅ ተቀዳሚ ተከታይ የሌለውን አንድ ልጁን አሳልፎ ለመስጠት በገባው ቃል ኪዳን መሰረት ልጁን ወደዚህ ዓለም ላከው። ከዚያም ዓለማትን ሁሉ ፈጥሮ ለርዕይ ያስገኘ በኮሬብ ተራራ በአምሳለ ነበልባል ውሃ መልማል የተገለጸ ሰማይና ምድር ሊወስኑት የማይቻላቸው መለኮታዊ ባህሪውን በነፍስ በስጋ አዋህዶ ከድንግል ማርያም ተወለደ። ይህም የጌታ ኢየሱስ ክርስቶስ መወለድ ያስደሰተው ምድራዊውን ሰውን ልጅ ብቻ አልነበረም፣ ሰማያውያን መላእክትንም ነበረ እንጂ። ምክንያቱም ማንም ቢሆን ማን እግዚአብሔርን ለማየት የሚያስችል ኃይል ስለሌለው እርሱ የፍጥረቱ ሁሉ ፈጣሪ ልዑል ባህሪውን ዝቅ አድርጎ በአጭር ቁመት በጠባብ ደረት ተወስኖ ሲጠበቅ የኖረው ተስፋ ተፈጽሞ አይተነዋልና። በዚህም ዕለት የእግዚአብሔር ክብር ወደ ተገለጸበትና የትንቢቱ ብርሃን ወደ በራበት ምድር መጥተው በቤተልሔም ኮረብቶች ላይ ሊቆጠር የማይቻል የመላእክት ሰራዊት ተከማቸ። ሰውና መላእክትን በህብረት ለእግዚአብሔር ያቀረቡት ምስጋና ከምድር እስከ ሰማይ አስተጋባ። ከዚያም ሕፃኑ ኢየሱስ ጥቂት በጥቂት አድጎ የእግዚአብሔር ልጅነቱን በማሳወቅ ትምህርት አስተምሮ፣ ፈውስ፣ መድኃኒት ሰጥቶ ሰላምና ፍቅርን መስርቶ ርኅራኄን፣ ቸርነትን፣ ትሕትናን አሳይቶ አብህርት፣ ቀለም፣ ሰማያት፣ ሰሌዳ፣ መላእክት፣ ደቂቃ፣ አዳም፣ ጸሐፍት የሆኑ ተጽፎና ተነግሮ የማይፈጸም የብዙ ብዙ ተአምራት ሰርቶ ተሰቅሎ ሙቶ ከሙታን ተለይቶ ተነስቶ አዳምን ወደ ቀደመ ክብሩ መልሶ በ40ኛው ቀን ወደ ሰማይ አርጎ በአባቱ ቀኝ ተቀመጠ። ዳግመኛም በመለኮቱ ግርማ መጥቶ በጻድቃንና በኃጥአን ጉባኤ ተገኝቶ ይግባኝ የሌለው የማይገሰስ ፍርድ ይሰጣል። እንግዲህ በዚያች ሰዓት እንደ መሐርነቱ መጠን ይቅርታው ቸርነቱ ይደረግልን ለዘላለሙም አሜን። በፈቃደ እግዚአብሔር የተአምረ ኢየሱስ ምንባብ ተፈጸመ። ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለም ወለዓለም ዓለም አሜን።